አረብ ሀገር ያለችው የመዳም ቅመም ወይም የራሷ ቅመም ብዙ ለፍታ ብዙ ስቃይ ብዙ መከራ አሳልፋ ቤት ትሰራለች። አንዳንድ ጊዜ የሚያሳዝነው ነገር ምንድነው? ለፍታችሁ እንደገና ሁለተኛ ሶስተኛ ወጭ የሚሆነው ነገር ያሳዝናል ማለት ነው። አሁን ይሄ ቤት ሲሰራ እንግዲህ ምን ያህል ብር እንደፈጀ ምን ያህል ጉልበት አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾቼ እንዲሁም ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። እንግዲህ በጣም የሚያሳዝንም ነው ብዬ አስባለሁኝ። እንግዲህ አረብ ሀገር ያለችው የመዳም ቅመም ወይም የራሷ ቅመም ብዙ ለፍታ ብዙ ስቃይ ብዙ መከራ አሳልፋ ቤት ትሰራለች፣ ለቤተሰብ ብዙ መስዋዕት ትከፍላለች፣ ግን የራሷን ህይወት አትኖርም ማለት ነው። እንግዲህ ውድ ቤተሰቦቼ ይሄ የአንዲት የመዳም ቅመም ቤት ነው ማለት ነው። እንደምታዩት እየፈረሰ ነው። በሩንም እንደምታዩት በጣም እንትን ብሏል ማለት ነው። ቆይቷል ከተሰራ። እንግዲህ እቺ የመዳም ቅመም የምትኖረው አረብ ሀገር ነው ማለት ነው። ቤቷም እንግዲህ ሳትኖርበት ብዙ ለፍታ ብዙ ወጪ አውጥታ ጉልበቱ አልቆ አገር መታ ደስ ብሏት ሳትኖርበት ይሄ ቤት እንግዲህ ደግሞ እየፈረሰ ነው ማለት ነው። እቅዳችን ብዙ ነው፣ ግን ሁሉንም አላህ ነውና የሚያበጀው። እንግዲህ ያው ቀረብ ብዬ ላሳያችሁ ብዬ ነው። ይህ ቤት ብዙ ወጪ ወጥቶበታል። ብዙ ነገር አሳልፋለች በአረብ ሀገር ማለት ነው። አሁን ያላት አማራጭ ይሄ ቤት ፈርሶ እንደገና ለመስራት እቅድ አውጥታ ነው። እንደዚህ ሊፈርስ ጭቃው የተቀረፈተ እንደምታቸው እንትን የጭቃውን እያላቀቁ ነው ማለት ነው። ይሄ ራሱ ብዙ ብር ይጠይቃል። ይሄን ለማፍረስ በቀን ስንት እንደሚወጣ ወጪ በጣም ከባድ ነው በአሁኑ ሰዓትና ለዚህ ለጭቃ ለቤቱ መስሪያ ዙሪያውን ለማሳሰሪያ ስንት ብር እንደፈጀ ሁላችንም እናውቀዋለን ብዬ አስባለሁኝና ይሄን ቤት አፍርሳ እንግዲህ ኤል አርጋ ማለት ነው። ይሄ እንግዲህ የሚባለው ዝም ብሎ ኖርማል ቤት ነው አይደለ? ኤል ሼፕ አርጋ ለመስራት ነው። እኔ ቤት አካባቢ ነው። እኔ ከአረብ ሀገር መጣ ጎረቤቴ ትሆነኛለች እያልኩ እየጠበቅኩ ነበረ። እሷ ደግሞ በአዲስ መልክ አዲስ ቤት ለመስራት ተዘጋጅታለች ማለት ነው። አንዳንድ ጊዜ የሚያሳዝነው ነገር ምንድነው? ለፍታችሁ እንደገና ሁለተኛ ሶስተኛ ወጭ የሚሆነው ነገር ያሳዝናል ማለት ነው። አሁን ይሄ ቤት ሲሰራ እንግዲህ ምን ያህል ብር እንደፈጀ ምን ያህል ጉልበት ቤተሰብ በቃ እሷም አረብ ሀገር ብትለፋ እዚህም ደግሞ ቤተሰብ ይለፋል ማለት ነው። እና ደግሞ ሳይኖርበት እንደገና ሌላ ነገር መሆኑ ትንሽ ይከብዳል። እንግዲህ እስኪ ኸይር ኢንሻአላህ ሁሉም አላህ የፈቀደው ነው የሚሆነው። ያለፈው አለፈ። ደግሞ የወደፊቱን በደንብ ተሰርቶላት ደስ ብሏት ሀገሯ እንድትገባ አላህ ሁሉንም ያሳምርላት ነው የምለው። እና እንደዚህ እንደምታዩት አሁን ጭቃው ነው ገና እየረገፈ ያለው። ከዛ በኋላ ያው ቤቱ ይፈርሳል ማለት ነው። የሲሚንቶ ዋጋ እንኳን ስንት እንደሆነ ታውቃላችሁ በአሁኑ ሰዓት ማለት ነው። አሁን ይሄ ዙሪያውን የታሰረበት ብዙ ወጪ ወጥቷል። ደግሞ አሁን በአሁኑ ሰዓት ያው ነገሮች ታውቃላችሁ ኦቨር ናቸውና ይሄን የሰራው ብር ራሱ አሁን ልስራበት ብትሉ ምንም አይሰራላችሁም። እና ብቻ ኸይር ኢንሻአላህ። የመዳም ቅመሞች ሲባል በጣም ጠንካራና ጎበዝ ታታሪ ናቸውና ይሄንን አፍርሳቸው እንደገና ሌላ ቤት አዲስ ቤት ይሰራልኝ ማለቷ ጀግንነቷን ነው ያየሁት። ጀግና ናት። ለምን ወጪው በአሁኑ ሰዓት ያለውን ነገር ማንም ሰው ስለሚያውቀው ማለት ነው። በነገራችን ላይ ቤቱ ያን ያህል አሮጌ የሚባል አይደለም። አሮጌ ሳይሆን ያው ያሰራሩ ሁኔታና ስላልኖሩበት የተወሰነ እንትን ስላለ ነው እንጂ አሮጌ ነው የሚባል አይደለም። ቆርቆሮንም እንደምታዩት ግን አሰራሩ ሁኔታ በድሮ ዲዛይን በድሮ አሰራር ስለሆነ አሁን እሷ ትንሽ ሊከብዳት ይችላል ማለት ነው። እንደምታዩት መዝጊያው ራሱ እንትን ብሏል።
ለምን ስላልተኖረበት ደግሞ ቤት ካልተኖረበትና እዛው ካልተጠባበቁት ምንም በጣም ነው የሚያስጠላው ማለት ነው። ይሄ ራሱ ይሄ ግርፍ ቤት ስታዩት የሚያምር ይመስላል፣ ግን በጣም ብዙ ወጪ አውጥቷል። ለምን ተሰነጣጥቆ ብዙ ነገር ሆኗል ማለት ነው። እና ብቻ ኸይር ኢንሻአላህ አላህ ሁሉንም ነገር ያሳምረው። ከለፋችሁ አይቀር ደግሞ የሆነ ጥሩ ነገር ቢሆን በጣም አሪፍ ነው ማለት ነው። እናንተ አትጎዱም። ዝም ብሎ የሆነ የይቅር እለታዊ ወይም ገንዘብ ቅናሽ አይተን ምናምን የምንሰራ ከሆነ ነገ ጧት መልሰን ስደት ላይ እንወርቃለን፣ ሌላ ወጭ ላይ እንወርቃለን ማለት ነው። እንግዲህ ይሄ ቤት ሲሰራ እንደዛ አይነት ሁለተኛ ቤት የመስራት እቅድ ምናምን ነገር አስበው አይደለም፣ ግን ሁኔታቸውን ስታያቸው መቀየር እንዳለበትና ብዙ ስላላስደሰታት ነው ይፍረስ ብላ ያለችውና እንግዲህ አላህ ያግዛት ቅዋውን ይስጣት ነው የምለው። ማለት አሁን ላይ የኑሮውን ሁኔታ ስታዩት ከባድ ነው። አሁን ላይ እንኳን ይሄን ያህል ቤት ለመስራት 2 እጥፍ ብር ነው የሚያስፈልገው ማለት ነው። እንግዲህ ብቻ ሁሉም ለኸይር ነው። ጤና ትሁንና ደህና ከዚህ የበለጠ ጥሩ ቤት ሰርታ ደስ ብሏት ወደ ሀገሯ እንድትመጣ አላህ ሁሉንም ያሳምርላት ብዬ እላለሁ ማለት ነው። ሳየው ግን በጣም ትንሽ እንትና ላይ ማለት ነው አእምሮ የቶሎ የሄደው ምንድነው ወጪው ላይ ማለት ነው። ያሳለፍነውን ስለምናውቀው በመዳም ኩሽና ዛሬ ጀምራችሁ ነው ማፍረስ የያዛችሁት ወይስ ቆይታችኋል? ትናንትና አይዋ አሁን ዛሬ ትጨርሳላችሁ ግርግዳውን። ደግሞ ነገ ከነገ ወዲያ የውስጡን ብታጭ አው አሰራሩ ያው ማለት ያን ያህል አይደለም በፊትና ያሁን ደግሞ ወቅታዊ ሁኔታ ነገሮች እየተቀያየሩ ስለሆነ ወጩማ በጣም እንጃ ከባድ ነው። አሁን ይሄን ያህል ቤት ለመስራት በአሁኑ ሰዓት ያው 2 እጥፍ 3 እጥፍ ነው የሚያስፈልገው። ይሄ በቀላል ብር ነበር የተሰራውና እንግዲህ ለኸይር ነው። አዎ 3 እጥፍ አይበቃውም። በአሁኑ ሰዓት አንድ እንጨት አንድ ማገር ስንት ነው የሚሸጠው? ምስማር፣ ቆርቆሮ፣ ከዛ ላይ ደግሞ ሲሚንቶ አለ። ኧረ ስንት ነገር አለ። እኔ እኮ ግርም የሚለኝ ነገር ማለት ነው አረብ ሀገር ተሰደን ጉልበታችንን ልቅ ብሎ ድክም ብሎን ሀገር ቤት ስንመጣ ደግሞ ያኔ የሚያስደስተን ነገር የለም ማለት ነው። ጎደለው ይበዛል፣ መከራው ይበዛል። እንደገና ስደትን እንመርጣለን። እንደገና መልሰን መሄድ ቢደክመንም ቢከፋንም እዛው ይሻላናል ብለን አገራችንን ንቀን ወደ ስደት መልሰን እንሄዳለን። ይሄ ማለት ምንድነው? ያው የኑሮ ሁኔታ የሰራነው ገንዘብ አልበቃን ሲል አሁን ሌላ ሀሳብ መጥቶላት ነው ይሄንን ቤት እንዲፈርስ ያረገችው ማለት ነው። ደግሞ አቅም ካለንና ወደፊት እንሰራለን ብዙ አመት እንቆያለን አረብ ሀገር ብለን ካሰብን ያው ባላህ ፈቃድ ቢሆንም በብሎኬት ቢሆን ይመረጣል ብዬ አስባለሁ ማለት ነው። ለምን ጭቃ ትላላችሁ፣ ምን ትላላችሁ፣ እንጨት ትላላችሁ፣ ቆርቆሮ ትላላችሁ። ያኔ ወጪው ከብሎኬት ቤት የሚተናነሰው ነገር የለም ማለት ነው። ይሄ ጭቃ ቤትና ብሎኬት ቢሰራ ብዬ እላለሁኝ። አሁን ላይ አብዛኛው እንግዲህ የመዳም ቅመም እየሰለጠነ ነው። እንደስ ወደ በትንሽ ነገር እንትን አይሉ ያው ባቅማቸው ቢሆንም ነገሮችን አመቻችተው ወደፊት የማያጠራጥርና ሁለተኛ የማያደጋግም ነገር እንትን እያሉ ነው ማለት ነው። እና ያው አንዱን ስታዩ የተለያየ ነገር ታያላችሁ አሁን ሰዓት ላይ ማለት ነው። ወይ እንደዚህ ሰርቸው በሆነ ወይ እንደ ከላይ አድርጌው በሆነ ያው እንግዲህ ይሄ ቤት ሲሰራ ምርጥ ተብሎ ቆንጆ ተብሎ ነው ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩ